I no longer believe there's power in prayer. እኔ ቤኒሂን በጸሎት አላምንም። አዎ የሚያስደነግጥ ነገር ነው ያልኳችሁ። ሁላችሁም የማትጠብቁት ነገር ነው። ነገር ግን እውነታውን ልንገራችሁ። ሰዎች የጸሎት ኃይል በሚሉት ነገር አላምንም። ምክንያቱም ልክ እንደኛ ሁሉ ሙስሊሞች፣ ቡዳዎች ይጸልያሉ። ሂንዶች ለማይታወቀውና ለማይሰማው አምላክ ይጸልያሉ። ስለዚህ በጸሎት ኃይል ብለው ሰዎች በሚናገሩት ነገር አላምንም። ይልቁንስ የማምነው በኢየሱስ ክርስቶስ በኩል ባለው ኃይል ነው። ምንም ነገር ኃይልና መለኮታዊ ግንኙነት የሚኖረው የኢየሱስ ክርስቶስ መገኘት ሲኖርበት ብቻ ነው። ከኢየሱስ ጋር ህብረት ስናረግ ያኔ ኃይል ይመጣል። ነገር ግን ሰዎች ይሰማናል ብለው ለሚጸልዩት በሙሉ ሲጸልዩ ኃይል አለ ማለት አይደለም። ኃይል የለም። ለምሳሌ እስላሞች በቀን 5 ጊዜ ይጸልያሉ። ሃይማኖተኛ ነን የሚሉ ሰዎች ቀኑን ሙሉ ይጸልያሉ። አንዳንድ ሰዎች ጸሎታቸው እንዲሰማላቸው የተለያዩ ቦታዎች እየሄዱ ሲለፉና ሲጥሩ ሲግሩ ትመለከታላችሁ። ከነዚህ ውስጥ አብዛኞቹ ሰዎች ጸሎት ምን እንደሆነ እንኳን አያውቁም። ስለዚህ ዛሬ ላወራችሁ የምፈልገው የእግዚአብሔርን መገኘት መለማመድን ነው። ምክንያቱም በዛ ልምምድ ውስጥ ነው እውነተኛና ትክክለኛው ኃይል ያለው። አንድ የሚያስደንቅ ታሪክ ነግሬያችሁ ትምህርቴን ልጀምር። ነገሩ ከሆነ ትንሽ ቆይቷል። ብቻ ለሜሌኒ እየጸለይኩላት ነበር። ያው አብዛኞቻችሁ ሜሌኒን ታቋታላችሁ ብዬ አስባለሁ። እጅግ በጣም የምወዳት ጓደኛዬ ነች። ይህ ታሪክ በ1985 ገደማ ነበር። ታዲያ በዴንቨር ኮሎራዶ ውስጥ በነበርኩበት ጊዜ በማስተምርበት ወቅት በጉባኤ ውስጥ እየተመላለስኩኝ አንድ ሴት አየው። ይህቺንም ሴት ጠራኋትና እግዚአብሔር አምላክ ካንሰር እንዳለብሽ ያሳየኛል አልኳት። እሷም መልሳ እኔ ምንም አይነት ካንሰር የሚባል በሽታ የለብኝም አለችኝ። እኔም መልሼ አለብሽ እግዚአብሔር ነው ያሳየኝ አልኳት። እርሷም መልሳ ትከራከረኝ ነበር። በፍጹም ካንሰር የለብኝም አለች። በዚህ መሃል አላስፈላጊ ክርክር ውስጥ ገባን። በስተመጨረሻም ስንከራከር እንዲህ አልኳት፣ ይኸውልሽ እኔ እግዚአብሔር ከነገረኝ ውጪ ከተናገርኩና አሁን ያልኩሽ ነገር የእውነት ካልሆነ አሁኑኑ አገልግሎቴን ሙሉ በሙሉ አቋርጣለሁ አልኩኝ። ያን ያህል እግዚአብሔርን እታመን ነበር። ምክንያቱም ይቺ ሴት እግዚአብሔር ካንሰር እንዳለባት እየነገረኝ፣ እሷ ግን የለብኝም እያለች እየተከራከረች ነበር። ግን የመጨረሻው አዋቂ እግዚአብሔር ነው እንጂ እሷ አይደለችም። ስለሷ ከሷ በላይ የሚያውቀው እግዚአብሔር ነበር። በስተመጨረሻም እንዲህ አልኳት፣ ከዚህ ቦታ የሚሄደው እንዳለብሽ ስታምኚልኝ ብቻ ነው አልኳት። ምክንያቱም እግዚአብሔር ከተናገረ ሐሳብ እንደማይቀይርና በመሰለኝ እንደማያወራ እናውቃለን። ከዚህ በኋላ በድጋሚ ለዚህች እህት እንዲህ አልኳት፣ ይኸውልሽ ወይ እግዚአብሔር አልተናገረኝም ወይ ደግሞ አንቺ እየዋሸሽ ነው ብዬ ነገርኳት። አስቡት እስኪ በእኛ መካከል የነበረው አየር ምን ያህል እንደሚቀዘቅዝ። ምክንያቱም ነገሩ ከባድና የተጋነነ ነበር። ለካስ ነገሩ እኔም አልገባኝም ነበር። በሚገርም ሁኔታ ይህቺ ካንሰር የነበረባት ሴት ከኔ ጋር ከመምጣቷ ቀደም ብላ የሆነ የወንጌል ሰባኪ እንዲህ ሲል ሰምታለች፣ ሁል ጊዜ መጥፎ ነገር እንዳለባችሁ እንዳታምኑ ወይም ደግሞ በእምነት የለብኝም በሉ ሲል ሰምታለች። ታዲያ ቀስ ብላ እያለቀሰች ጮክ ብላ ጉባኤው እየሰማ እኔ እኮ ይህንን ማመን አልነበረብኝም፣ ይህንን ነገር መናገር የለብኝም አለች። እኔም ነገሩ ሲገባኝ በጣም መናደድ ጀመርኩ። እንዲህም አልኳት፣ ይኸውልሽ እምነት እውነታን አይክድም አይሽርም አልኩ። አያችሁ፣ ማንም ሰው ኢየሱስ ጋር መጥቶ አይ ማለት እኮ የለብኝም ማመን የለብኝም አይልም፣ ማለትም የለበትም። ሰዎች ኢየሱስ ጋር ሲመጡ በሽታቸውን ተናግረው ይድናሉ እንጂ አይ እኔ ማመን የለብኝም እያሉ የማይመስል ነገር አይናገሩም። ይኸውላችሁ እንደዚህ ያሉ ነገሮችን በመካድ መፈወስ አይቻልም። እምነት እንደዚህ አይደለም። ይኸውላችሁ አንድ ነገር በደንብ እንድትሰሙኝ እፈልጋለሁ። ሁለት ዓለሞች ወይም ደግሞ ሁለት ስፍራዎች አሉ። አንደኛው ምድራዊ ወይም ስጋችን ያለበት ነው። ሁለተኛው ደግሞ መንፈሳዊው ዓለም ነው። ውጤት ማየት የምትፈልጉ ከሆነ በመንፈሳዊው ዓለም ብቻ ነው መመልከት የምትችሉት።
አያችሁ፣ ስጋዊ ሰዎች ሆናችሁ ወይም ደግሞ ምድራዊ ሰዎች ሆናችሁ ጸልያችሁ ጸሎቱ ይሆናል ብላችሁ አትጠብቁ። በመንፈስ የሚጸልይ ሰው ብቻ ነው መልሱን ማግኘት የሚችለው፣ ለመልሱ የሚቀርበው። ውጤት እንኳን ያለው በመንፈስ የሚጸልይ ሰው ጋር ነው። ከዚህ በፊት አንድ ማክስዌል የሚባል ሰው ቤተ ክርስቲያን ውስጥ እታደም ነበር። በጣም ስለምወደው ብዙ ጊዜ አልቀርም ነበር። ታዲያ ሁል ጊዜ ይህ ማክስዌል የተባለ ሰው አጋንንቶችን ሲገስጽ አጋንንቶች ወዲያውኑ ይወድቁና ይወጡ ነበር። ገና በኢየሱስ ስም አዛችኋለሁ ውጡ ሲል ምንም ነገር ሳይናገሩ ምንም ሌላ ነገር ሳይፈጠር አጋንንቶቹ ይወጣሉ። ነገር ግን አንድ ነገር አስተዋልኩኝ። ሁል ጊዜ ማክስዌል ነው እንጂ ሌሎቹ አጋንንቶቹን ለማስወጣት ሲሞክሩ አጋንንቶቹ አይታዘዙም፣ አልወጣም እያሉ በጣም ያለፏቸው ነበር። በጣም እገረም ነበር። እንዴት ቢዳፈር ነው ዲያብሎስ አልወጣም የሚለው እላለሁ። በቤተ ክርስቲያን የምታገለግለው ሴት ትመጣና በኢየሱስ ስም አዛሃለሁ ውጣ ትለዋለች። አጋንንቱ አልወጣም ይላል። አያችሁ፣ የኢየሱስ ስም ኃይል የሚኖረው በመንፈስ ሲጠራ ብቻ ነው። አያችሁ፣ ያለ መንፈስ ቅዱስ እርዳታ አጋንንት ፊት ቆማችሁ እንዴትም እያላችሁ ላንቃችሁ እስኪበጠስ እየጮኻችሁ በኢየሱስ ስም ውጣ ብትሉት ላይወጣላችሁ ይችላል። መንፈስ ቅዱስ ሲኖር ብቻ ነው የሚታዘዘው። ነገሮችን በመንፈስ የማታደርጓቸው ከሆነና በስጋ ብቻ ተመርታችሁ ካደረጋችሁ ልክ አይደለም። አስታውሳለሁ ከዕለታት አንድ ቀን የካትሪን ኩልማንን አገልግሎት ለመታደም እድሉን አገኘው። ታዲያ በዚህ ጉባኤ ውስጥ አንድ በአጋንንት የተያዘች ሴትና አጋንንት እየተጫወተባት እያጎሳቆላት የነበረች ሴት ወደ መድረክ ስር ወጣች። ይቺ ሴት ፊቷ ላይ ያስታውቅ ነበር፣ በአጋንንት ተጽዕኖ ስር እንደነበረች ታስታውቃለች። አይኖቿ ላይ አጋንንት እንዳለባት ያስታውቃል። በሰዓቱ ሶስተኛው መደብ ላይ ስለነበርኩኝ ሁሉንም ነገር በግልጽ እያየው ነበር። ታዲያ ካትሪን ኩልማን ከመድረክ ላይ ሆና ቀለል አድርጋ እጇን ከፍ አድርጋ በጌታ በኢየሱስ ስም ውጡ ብቻ ነበር ያለችው። ሌላ ምንም ትግል አልነበረውም። ታዲያ በሚገርም ሁኔታ እያንዳንዱ በዚህ ሴት ላይ የነበረው አጋንንት በሙሉ በቅጽበት ውስጥ ነው የወጡት። ሌላ ምንም ግርግር አልተፈጠረም። ታዲያ ካትሪን ኩልማን ምን እንዳለች ታውቃላችሁ? ኢየሱስ ክርስቶስ ልክ እንደዚህ ነበር አጋንንትን ያስወጣው ብላ ተናገረች። አያችሁ፣ ልክ እንደ ካትሪን ኩልማን በመንፈስ ውስጥ መኖር መቻል አለብን። በመንፈስ መመላለስ መቻል አለብን። ብዙ ጊዜ ግን በሚያሳዝን ሁኔታ ሰዎች ትክክለኛ የሆነውን መንፈሳዊ ዓለም ማየት ወይም ደግሞ በዛ ውስጥ መሆን አይችሉም። አንዳንድ ጊዜ ሰዎች በመንፈስ ተነክተው የሚያደርጉት ነገር እነዚህ ሰዎች በመንፈስ ስለተነኩ ነው እንላለን። ነገር ግን አይደለም። አብዛኛውን ጊዜ ሰዎች በመንፈስ የተነኩ ይመስላችኋል እንጂ ስሜታዊ ስለሆኑ ብቻ ሊሆን ይችላል። አንዳንድ ጊዜ ሰዎች ዛሬ ከእግዚአብሔር ጋር መገናኘት ፈልጋለሁ፣ ሙሉ ቀን እጸልያለሁ ይላሉ። ነገር ግን ይህንን ሐሳብ ከቀድሞ መንፈስ ቅዱስ በልባችሁ ውስጥ ካላኖረ ሙሉ ቀን ዝም ብላችሁ ልትደክሙ ትችላላችሁ። በጸሎታችሁ ውስጥ በምታደርጉት ማንኛውም ነገር ውስጥ እግዚአብሔርን መጋበዝ ይኖርባችኋል። መንፈስን ልትሞሉ ይገባል። አንድ በግሌ ማቃት ሴት ነበረች። በእርግጥ አሁን ላይ ሞታለች። ነገር ግን በጣም አሪፍ የምትባል በሰዎች ዘንድ የምትወደድና የአገልጋይ ሚስት የሆነች ሴት ነች። ገና በአርባዎቹ መጀመሪያ ዕድሜ ውስጥ ነበር በካንሰር ህመም ተጠቅታ የሞተችው። የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ያኔ በካንሰር ከተያዘች ቀን ጀምሮ በመገረፉ ቁስል ተፈውሻለሁ እያለች እየተናገረችና እየገሰጸች ነበር የሞተችው። በነገሩ በጣም ተከፍቼ ነበር፣ አዝኜ ነበር። ምክንያቱም ለምን እንደዚህ ያመነች እንደዚህ የተናገረች እንዴት አትድንም የሚል እሳቤ ጭንቅላቴ ውስጥ ተፈጥሮ ነበር። አውቃለሁ አይደለም እኔን አሁን ራሱ ይህንን ስትሰሙ እጅግ በጣም ግራ ትጋባላችሁ፣ ደግሞም ጥያቄ ይፈጥርባችኋል። በጣም ጠንካራ አማኝ የምትመስል ሴት እንደዛ እግዚአብሔርን ቃል እየተናገረች እንዴት ልትሞት ትችላለች? ደግሞ የሚያሳዝነው አምናለሁ ብላ የተለያዩ ሕክምናዎችን ኬሞቴራፒ እምቢ ብላ ነበር። ታዲያ አንድ ቀን በጣም በጠና እንደታመመች ሰማሁና ቤታቸው ሄድኩኝ። አንድ ነገር ነገርኳት። እባክሽን እግዚአብሔር አምላክ ቃል ያልገባልሽን ነገር አትናገሪ፣ አትበይ አልኩኝ። ይህን ስነግራት ደስ አላላትም ነበር። እጅግ በጣም ተቆጣች። እንዴት እንዲህ ትላለህ አለችኝ።
እንዲሁም እግዚአብሔር እኮ ይህንን ቃል የሰጠኝ በመጽሐፍ ቅዱስ ውስጥ ነው አለችኝ። እኔም ነገርኳት። ታዲያ እግዚአብሔር እኮ በቃሉ ላይ ስለተናገረው ብቻ ለአንቺ በግልሽ ብሎሻል ማለት ወይም ደግሞ ቃል ኪዳን ገብቶልሻል ማለት አይደለም አልኩኝ። አውቃለሁ። አሁን እንኳን ይህን ስናገር ብዙ ሰዎች ይናደዳሉ፣ ግራ ይገባቸዋል። ነገር ግን ይህ እውነታው ነው። ብዙ ክርስቲያኖች ሲሞቱ በዚህ ምክንያት አይተናል። መንፈስ ቅዱስ መጽሐፍ ቅዱስ ላይ የተጻፈውን ቃለ ሕይወት ሰጥቶ ወደ እናንተ ካላመጣው በስተቀር አይሰራላችሁ። ያ በቅዱሱ መጽሐፍ ላይ የተጻፈው ቃል ለናንተ በቃል ኪዳን መልክ ካልመጣና መንፈስ ቅዱስ ሕይወት ካላረገበት አይሰራም። ለዚህ ነው እግዚአብሔር ቃል በመጽሐፍ ቅዱሳችን ላይ ገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን እላችኋለሁ በመንፈስ ተመላለሱ የሚለን። አያችሁ፣ እግዚአብሔር አምላክ በዚህ ሚስጥራዊ በሆነ ስፍራ ውስጥ ሊያገኘን ይወዳል። በመንፈሳዊ ዓለም ውስጥ ሆነን ሊያየን ይፈልጋል። አያችሁ፣ መዝሙረኛው ዳዊት በመዝሙር ምዕራፍ 91 ላይ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በዚህ ስፍራ ውስጥ እግዚአብሔር አምላክ ሊያገኘን ይፈልጋል። አያችሁ፣ በዚህ ስፍራ ውስጥ ስትሆኑ ነው የትኛውም በሽታ አቅም የሚያጣው። ምንም ነገር መሆን የማትችሉት በልዑል መጠጊያ ውስጥ ስትሆኑ ነው። አንድ ትልቅ ቤተክርስቲያን በዴንቨር ውስጥ ተጋብዤ ሳገለግል ለአንድ ሰው ጸለይኩ። ሰውየው የፕሮስቴት ካንሰር ነበረበት። ታዲያ ይህ ሰው እጅግ በጣም ግዙፍ የሆነ ቤተክርስቲያንን የሚመራ ሰው ነበር። ታዲያ እንዲህ አለኝ፣ ቤኒ ልትጸልይልኝ ስትመጣ ቤተ ክርስቲያን ውስጥ ያሉት ምእመኖች ለኔ እንደምትጸልይልኝ እንዲያውቁ አልፈልግም። ይልቁንስ ለነሱ እንደምትጸልይላቸው እንዲያስቡ አድርጋቸው እንጂ በፍጹም ለኔ ልትጸልይልኝ እንደመጣህ እንዳትገልጥ። በቤተ ክርስቲያን ውስጥ ያሉ ሰዎች በካንሰር ህመም እየተሰቃየውና ልሞት እንደሆነ እንዲያውቁ አልፈልግም አለ። የሚገርመው ነገር የዚህ አገልጋይ ባለቤቱ እንኳን ካንሰር እንደተያዘ አታውቅም ነበር። እኔም የጠየቀኝን ጥያቄ ተስማማሁበትና ለማንም ላለመናገር አሰብኩ። ታዲያ እሁድ ቀን ወደሱ ቤተክርስቲያን ሄድኩኝ። የቃል ጊዜን ቃል አካፈልኩ። ታዲያ በማገለግልበት ሰዓት የመጋቢ ከጎን ከጥግ ላይ ሆኖ እጆቹን አጣጥፎ ትኩር ብሎ ያየኝ ነበር። የሚያስጨንቅ አይነት አስተያየት ነበር የሚያየኝ። ታዲያ እኔም 10 ጊዜ የጸሎት ሰዓት ለመጀመር እያልኩ ወደሱ ስጠጋ መንፈስ ቅዱስ ወዲያውኑ ይመልሰኝ ነበር። ድጋሚ አሁንም ትንሽ አውርቼ ድጋሚ ወደሱ ልክ ስጠጋ መንፈስ ቅዱስ ይከለክለኝ ነበር። ታዲያ አንድ ድምፅ ሰማሁ፣ እንዳትጸልይለት ሕያው መሆኔን ረስቶታል አለኝ። ታዲያ በስተመጨረሻ ሳልጸልይ ጌታን የሚቀበሉ ሰዎች ጠራውና ጌታን ተቀበሉ። ነገሩ ምንም ግልጽ ስላልሆነልኝ ገና ምክንያቱም አገልጋይ ሆኖ እንዴት እግዚአብሔርን ሕያውነት ይጠራጠራል ብዬ እያሰብኩ ነበር። ታዲያ በኋላ ላይ መጸለይ ስለማልችል ወዲያውኑ መዝሙር መዘመር ጀመርኩኝ። ታዲያ ትንሽ ከቆየም በኋላ ዞር ብዬ ስመለከተው በእንባ እያለቀሰ ተንበርክኮ ይጸልይ ነበር። ታዲያ በዚህ ሰዓት መንፈስ ቅዱስ ወደሱ እንደሄደ ነገረኝ። አያችሁ፣ በዚህ ሰዓት ይህንን ሰው መንካት ከኔ ራሱ አይጠበቅብኝም ነበር። እግዚአብሔር አምላክ እዛው መሬት ላይ ያለ ፈውሶታል። ታዲያ ከፕሮግራም በኋላ ይህንን አገልጋይ አወራሁትና እንዲህ አለኝ፣ ቤኒ እኔ እኮ አንተ እንድትጸልይልኝ 10 ጊዜ በአይኖቼ እየነገርኩ ነበር። ነገር ግን አንተ ልትጸልይልኝ ፈቃደኛ አልነበርክም። በዚህም ተናድጄ ባንተ ተስፋ ቆረጥኩና እግዚአብሔር አምላክን መለመን ጀመርኩኝ። አይኖቼን ካንተ ላይ አንስቼ ወደ ኢየሱስ ክርስቶስ ማድረግ ስጀምር ያኔ ነበር እግዚአብሔር የመጣልኝ አለኝ። በጣም ተገረምኩኝ። ለዚህ ነው የሆነ ሰው እንዲፈውሳችሁ ግዴታ የሆነ ቤተ ክርስቲያን መሄድ የሌለባችሁ፣ የሆነ ስራ መስራት የሌለባችሁ። በቃ አይናችሁን ከጎን አንስታችሁ ወደ ላይ አድርጉት። አያችሁ፣ ካትሪን ኩልማን አንድ የምወደው አባባል አላት። ኢየሱስ ክርስቶስ በህይወታችሁ ላይ ከበሽታችሁ በላይ ሲገንና ከበሽታችሁ በላይ ሕያው ሲሆን ያኔ በሽታችሁን ታጡታላችሁ ትላለች። አያችሁ፣ ከምታዩት ነገር በላይ ከሁኔታችሁ በላይ የኢየሱስ መግነን ሲጀምር ያኔ ነገሮቻችሁ በሙሉ ይቀያየራሉ፣ በሽታችሁ ይፈወሳል። ከኢየሱስ በላይ ህመማችሁን አታግንኑት። ኢየሱስ ሰዎችን መፈወስ በፍጹም ቸግሮትም አያውቅም፣ አይቸግረውምም። ነገር ግን በሽታችን ከኢየሱስ በላይ ሲገንብን ያኔ ምንም ነገር ማድረግ አንችልም። በስጋ እየተመለከትን ነው ማለት ነው።
እግዚአብሔር በህይወታችሁ ላይ እንዲሰራ የምትፈልጉ ከሆነና ከብዙ ነገር እንዲፈውሳችሁ የምትፈልጉ ከሆነ ዘና በሉና እግዚአብሔር በህይወታችሁ ላይ እንዲሰራ ፍቀዱለት። የእግዚአብሔር መንፈስ በህይወታችሁ ላይ መፍሰስ እንዲጀምር ፍቀዱ። ሰዎች ከበሽታቸው ገናናነት ይልቅ የእግዚአብሔር ገናናነት በህይወታቸው ላይ ያየለ ሲመጣ ከበሽታቸው ሳያውቁት ይፈወሳሉ። ከናንተ አሳልፋችሁ ማሰብ ጀምሩ። አያችሁ፣ ብዙ ጊዜ በማዘጋጃቸው ክሩሴዶች ላይ ሰዎች ሲፈወሱ አያለሁ እና ምስክርነታቸው ብዙ ጊዜ ይደጋገማል። አብዛኛው የሚደጋገመው ምስክርነት አንድ በዊልቼር ያለ ሰው በእግሩ ቆሞ ሲመሰክር እንዲህ ይላል፣ ፓስተር ቤኒ አንተ ለሌላ በዊልቼር ላለ ሰው እየጸለይክ ሳለ እኔ ለዛ ሰው አጥብቄ ኢየሱስ ክርስቶስ እንዲፈውሰው ስጸልይ ፈውሴን አገኘው ይላሉ። አያችሁ፣ መፈወስ ከፈለጋችሁ፣ ነፃ ማውጣት ከፈለጋችሁ እይታችሁን ከራሳችሁ ላይ አንዙ። ከራሳችሁ አልፋችሁ ማሰብ ጀምሩ። ለሌሎች ጸልዩ፣ ያኔ ትፈወሳላችሁ። ብዙ ሰዎች የጸለዩ ይመስላችኋል፣ ነገር ግን በስጋ ወይም ደግሞ በምድራዊ አእምሮ ነው የጸለዩት። እያደረጉ ያለው ብቸኛ ነገር ግን ራሳቸውን ማድከምና ጉንጫቸውን ማልፋት ነው። ሰዎች ግን ባለማወቅ የሆነ ሁኔታ ውስጥ ሲገቡ ወይም የሆነ አጣብቂኝ ውስጥ ሲሆኑ በሽታ ሲይዛቸው ይጸልያሉ፣ ይጾማሉ፣ ነገር ግን ምንም አይነት ምላሽ የለም። በእርግጥ መጸለያቸው ልክ ነው፣ መጽሐፍ ቅዱሳዊም ነው፣ ኢየሱስ ክርስቶስ የሚያዝነው ነገር ነው። እያልኩ ያለሁት አትጸልዩ ሳይሆን ስትጸልዩ በመንፈስ ጸልዩ እንጂ በስጋ አትሁኑ። እውነት ነው፣ ኢየሱስ ክርስቶስ እንድናንኳኳ፣ እንድንለምን፣ እንድንጠይቅም ጭምር ነግሮናል። ነገር ግን እነዚህን ነገሮች ማድረግ ያለብን በመንፈስ ውስጥ ሆነን ነው። እግዚአብሔርን ስለጸለያችሁ የግዴታውን አታስገድዱትም፣ ወይም ደግሞ ነገሮችን እናንተ ስለፈለጋችሁት ብቻ አይቀየርም። ነገር ግን ስትጠይቁ በመንፈስ ጠይቁ፣ ስትለምኑ በመንፈስ ለምኑ፣ ስታንኳኩ በመንፈስ አንኳኩ። አለበዚያ በስጋ ብቻ የምትሆኑ ከሆነ ትደክማላችሁ። ከዛ ባለፈ ደግሞ መጸለይ እንኳን የሚከብዳችሁ ጊዜ ቀስ በቀስ መምጣቱ አይቀርም። ይገርማችኋል፣ መጽሐፍ ቅዱሳችሁ በኤፌሶን ምዕራፍ 6 ቁጥር 18 ላይ ምን እንደሚል ታውቃላችሁ? በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይለናል። በምን ጸልዩ? በመንፈስ ጸልዩ። ይህ ትልቅ መንፈሳዊ ምስጢር ነው። የሚያሳዝነው ነገር ግን እኔ እንኳን ይህንን ትልቅ ምስጢር የተማርኩት በከባዱ መንገድ ነበር። ይህንን ትልቅ ምስጢር መማር የጀመርኩት ክሩሴዶችን ማዘጋጀት ስጀምር ነው። አንድ ቀን እግዚአብሔር አምላክ እንዲህ ብሎ ጠየቀኝ። አንተ ስለጠየከኝ ብቻ ነገሩን የማደርገው ይመስልሃል? አንተ ስለፈለክና አንተ ስለጠየከኝ ይመስልሃል ልጆቼን የምፈውሳቸው? አይደለም። አያችሁ፣ እግዚአብሔር የኛን ልብ ነው የሚፈልገው። እኔ እግዚአብሔርን ስላልኩት አይደለም ሰዎችን መጥቶ የሚፈውሰው፣ ይልቁንስ የሰዎቹ ልብ አይቶ ነው የሚፈውሳቸው። ለዚህ ነው ሁሉም ሰው የማይፈወሰው። ኢየሱስ ክርስቶስም በምድር ላይ ያለ ያልተፈወሱ ብዙ ነበሩ። ምክንያቱም እግዚአብሔር ልብን ነው የሚያየው። አንድን ነገር ስለፈለጋችሁት ሳይሆን እግዚአብሔር አምላክ ልባችሁን አይቶ ያንን ነገር የፈለጋችሁበትን ልብ ተመልክቶ ይሰጣችኋል። ከዚህ ውጪ ደግሞ እግዚአብሔርን በመተማመን ጠብቁ። እግዚአብሔር ነገሩን እንደሚያደርገው እያመናችሁ ጠብቁ። ለዚህ ነው መጽሐፍ ቅዱሳችን እግዚአብሔር በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይለናል። አያችሁ፣ በመንፈስ መጸለይና መተማመን ግዴታ በመንፈሳዊ ዓለም ላይ ቁልፍ አድርጋችሁ መያዝ ያለባችሁ ነገር ነው። አያችሁ፣ መዝሙረኛው ዳዊት በመዝሙረ ዳዊት ምዕራፍ 40 ቁጥር 1 ላይ ሲናገር ምን እንዳለ ታውቃላችሁ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ ይላል። እግዚአብሔርን መጠበቅና በእግዚአብሔር ጊዜ ላይ መተማመን ትክክለኛ ነገር። አያችሁ፣ እግዚአብሔር ዝም በሉ ጸጥ በሉ አይደለም ያለው፣ ይልቁንስ ተረጋግታችሁ ጠብቁኝ ነው ያለው። መንፈስ ቅዱስ በእኛ ላይ እንዲገለጥና ፍሬ መመልከት ከፈለግን ተረጋግተን እግዚአብሔር ባስቀመጠን ቦታ ላይ ልንጠብቀው ይገባል። እግዚአብሔር በቃሉ ላይ ሲናገር እንዲህ ይለናል፣ እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ
እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ነገር ግን አሁን እንዳልኳችሁ ነገሮች ቀላል አይሆኑላችሁም። ምክንያቱም እንደምታስቡት ረጋ ብሎ አርፎ መቀመጥና እግዚአብሔርን መጠባበቅ እጅግ በጣም የሚከብድና እምነትን የሚፈትን ነገር ነው። ብዙ ሰዎች ግን ይህንን አንዳንዶች አያውቁም። ምክንያቱም ቁጭ ብለው ተረጋግተው እግዚአብሔርን ከመጠበቅ ይልቅ ሌላ መፍትሄ መፈለግ ወይ ደግሞ ሌላ ነገር ጋር መሮጥን ይመርጣሉ። አንዳንድ ሰዎች ደግሞ ተሞኝተው እግዚአብሔር የሌለበት ቦታ እግዚአብሔርን ይፈልጋሉ። አብዛኛው ሰው ከእግዚአብሔር ቤት የራቀው ሳያውቀው ከእግዚአብሔር ሕልውና የሸሸው በዚህ አማካኝነት ነው። እግዚአብሔር በሌለበት ቦታ እግዚአብሔር አለ ብሎ በመፈለግ ብዙ ሰዎች ደግሞ ተንበርክከው ይጸልያሉ። ደጋግመው አንድ ርዕስ ላይ ጌታ እንዲፈታላቸው ይለምኑታል። ችክ ይሉና መጨረሻ ላይ አሜን ብለው ላጥ ብለው ሄደው ይወጣሉ። መረጋጋትና ማረፍ ግን እንደዚህ አይደለም። ይልቁንስ አንድን ነገር ለጌታ ካመጣችሁና እግዚአብሔር ፊት ካስወደቃችሁት በኋላ ረጋ ብላችሁ ዝግ ብላችሁ የእግዚአብሔርን ምላሽ መጠባበቅ መቻል አለባችሁ። በእንደዛ ልክ የተገነባ እርጋታ ሊኖራችሁ ይገባል። በዚህ ልክ መረጋጋት ስትችሉ እግዚአብሔር አምላክ እግራችሁን ያፈጥነዋል። አስተውሉ። እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ። እግዚአብሔርን በጽኑ እምነት ተጠባበቁት። እነዚህን ነገሮች በሕይወታችን ላይ መለማመድ ስንጀምር ኢየሱስ ክርስቶስ ከምንም ነገር በላይ በሕይወታችን ላይ ይገዝፋል፣ ይገናል። ያኔ ችግሮቻችንና በሽታዎቻችንን እናጣቸዋለን። ለምሳሌ ቤኒሂን አንተ እንዴት ነው በመንፈስ የምትሆነው ወይም ደግሞ ስትጸልይ እንዴት ነው በመንፈስ መሆን የምትችለው ብላችሁ ከጠየቃችሁኝ እኔ የራሴ የሆነ የግል ልምምድ አለኝ። ከኢየሱስ ክርስቶስ ጋር ህብረት የማደርግበትና በመንፈስ የምሆንበት ልምምድ አለኝ። ለምሳሌ አንዱ ሁላችሁም እንደምታውቁት ልስልስ ያለ ቀስ ያለ እርግት ያለ መንፈሳዊ ሙዚቃ ስሰማ ደስ ይለኛል። በዛ መልኩ አይምሮዬን አረጋግጬ ወደ መንፈስ ዓለም መግባት እችላለሁ። ወይ ደግሞ የእግዚአብሔርን ቃል ከፍትና ማንበብ እጀምራለሁ። ትኩር ብዬ ነገሮችን ለመረዳት በመረዳት አነባለሁ። የበለጠ ይህንን ነገር በተለማመዳችሁት ቁጥር የበለጠ በመንፈስ ለመሆን አትቸገሩ። ኢየሱስ ክርስቶስ በሕይወታችሁ ላይ እስኪገንና ሕያውነቱ እስኪሰማችሁ ድረስ መገኘቱን እስክታውቁት ድረስ በመንፈስ ውስጥ ለመግባት ሞክሩ። አንድ ነገር ልንገራችሁ። አንዳንድ ክርስቲያኖች ወይም አንዳንድ ሰዎች እኔ ተፈውሻለሁ፣ በመገረፉ ቁስል ተፈውሻለሁ እያሉ የማይፈወሱበት ምክንያት መንፈስ ቅዱስ ገና በሕይወታቸው ውስጥ መስራት ስላልጀመረ ነው። እነዚህ ሰዎች መንፈስ ቅዱስ መጥቶ ስራውን እንዲሰራ ስላልጋበዙት ነው። መንፈስ ቅዱስ በሕይወታችሁ ላይ መመላለስ ሲጀምር ያኔ በእግዚአብሔር ቃል ላይ የተጻፈውና የምታወጡት ከአንደበታችሁ የምትናገሩትን ነገር ሕያው ይሆናል፣ ነፍስ ይዘራበታል። ሁል ጊዜ በጸሎታችሁ ሰዓት፣ ማንኛውም ነገር በምታደርጉበት ሰዓት ቅድሚያ መስጠት ያለባችሁ አካል እንዳለ መረዳት መቻል አለባችሁ። ያ ቅድሚያ የምትሰጡት ኢየሱስ ክርስቶስ ይባላል። እናንተነታችሁን፣ ማንነታችሁን፣ ክብራችሁን፣ ሁሉንም ነገራችሁን ጥላችሁ ኢየሱስ ክርስቶስን ብቻ ፈልጉት። ነፍሳችሁ ኢየሱስን ብቻ ትበል። አንድ እስክትሆኑና እስክትዋሃዱ ድረስ ኢየሱስን ነፍሳችሁ ይሻ። በኢየሱስ ክርስቶስ መገኘቱ ውስጥ ስትሆኑ ያለው ስሜት እጅግ በጣም ይለያል። አው ጥያቄያችሁ በሙሉ ይመለሳል። በሽታችሁ በሙሉ ይፈወሳል። እናንተ ብቻ መንፈስ ቅዱስን ወደ ውስጣችሁ ጋብዙት። እስቲ አሁን የተማርነውን የእውነት ወደ ልባችን እናስገባና ኢየሱስ ክርስቶስን እንጥራው፣ ወደ ሕይወታችን እንጥራው። ሕያው እንደሆነ አውቀን ወደ ውስጣችን እናስገባው። እስቲ ሁላችሁም እጆቻችሁን ወደ ላይ ዘርጉና ኢየሱስ ክርስቶስ እወድሃለሁ በሉት። እግዚአብሔር ሆይ ወደ እኔ ና በሉት። አሁን ወደ እግዚአብሔር መሠዊያ እየቀረባችሁ ነው። እናንተነታችሁን ጣሉትና እግዚአብሔር አምላክን ብቻ ፈልጉት። ኢየሱስ ክርስቶስ ወደ እናንተ እንዲመጣና እናንተ ጋር እንዲገባ ፍቀዱለት። ኢየሱስ ክርስቶስ እናንተን እንዲቆጣጠራችሁ ፍቀዱለት።
በስጋችሁ ሳይሆን በመንፈሳችሁ ኢየሱስን ፈልጉት። አሁን ጥያቄያችሁን በሙሉ አስቀምጣችሁ ና ወደ እኔ ብቻ በሉት። ቀጥሎ በምትሰሙት ሙዚቃ በንጹህ ልብ ኢየሱስን ወደ ሕይወታችሁ ጋብዙት። መንፈስ ቅዱስ ራሱ ይመራችኋል።